አሁን የማሰማችሁ ድምፅ ከዛሬ 9 ዓመት በፊት ኤድመንተን መታ ያገለገለችበትና እዛ መታ ደግሞ ያደረገችውን ነገር ነው። ከጋበዛት ፓስተር አንደበት የምንሰማው ትናንትና ነው ደውሎልኝ የነገረኝ። በመሀል ያገናኘን ሰው ድምፅ ስላለ እሱን አውጥቼዋለሁ፣ ግን ያደረገችውን ስሙ። ያው ስትመጣ ረመዳ ሆቴል ያስኩት ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም ሄድ ነው። ስንሄድ በጣም ብዙ ስትናገር ፖሊስ መምጣት አለበት እና ፖሊስ መጥቶ ኢንቨስቲጌት እንዲያደርግ በካሜራ ማን እንደወሰደ ቢባል ሆቴሎቹ እኛ አንጠራም፣ ፖሊስም መምጣት አያስፈልግም፣ ምንም ዝም ብለን ፖሊስ አንጠራም እዚህ ሀገር ምናምን አሉን። ከዛ በኋላ ወንድማችን ዘማሪ ሳሚ የሆነ ወርድ ተጠቀመም አላስታውስም፣ እንደዚህ ባንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም ደስ ያለ። እኔም ያው ብዙ ብሌንትን አይደለውም ያው ታገኛለህ። ከዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱ መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመዲኖ ሼልፎቹን ሁሉ እንትን ሲበረብር ከሼልፍ ቦርሳ ውስጥ ከኋላ በኩል የእሷ ቦርሳ ተቀምጦ ነበርና አወጣሁት። ውስጡ ምን ያላወቅኩም ሰጠዋት። ከዛ አታገለግም ዛሬ አልኳት። ያው ስትመጣ ከዚህ በኋላ ያለው ድምፅ የሌሎቹ ሰዎች ድምፅ ስላለበት እዚህ ጋር አቁሜዋለሁ። እንግዲህ የዛሬ 9 ዓመት ስትመጣም የያዝንላት ራማዳ ሆቴል ነው። ከነ ሆቴሉን የነገረው ከዘማሪ ሳሚ ጋር ነበረች። ፓስፖርትና ብዙ $1000 የብዙ ሰዎች ድምፅ ስላለ ነው በመሃል ብዙ $1000 ጠፍቶብኛል ብላ ነው ያበደችው ማለት ነው። ተፈለገ ታጣ እንደሰማችሁት። ከዛ እሱ ግን ፓስተሩ ግን በቃ ግዴታ አንድ እድል ስጡኝ ብሎ ሲፈትሽ አገኘው። ኦኬ ቦርሳ ውስጥ ፓስፖርት አለ፣ ብር ግን የለም። ምንድን ነው ያደረገችው? መጨረሻ ላይ ፓስፖርቴን ሳይነኩ ብር ወስደዋል ብላ አበደች። አገልግሎቱንም ተከለከለች ማለት ነው። እዛ ሄዳ የዛሬ 9 ዓመት እንደዚህ ያደርጋለች። ሰው ቤተክርስቲያንን አስጨንቃ ብር ልትወስድ ማለት ነው። ካናዳ የሄደች ጊዜ ዛሬ 9 ዓመት ማለት ነው። ሌላው ደግሞ ምንድነው የሌሎች ሰዎች ድምፅ ስላለ እንዲገባ ስላልፈለኩኝ ነው። ትንቢት ተነግሯቸው እስከዛሬ እንግዲህ በጌታ ፈቃድ ይሆናል ተብሎ እየጠበቁ ትወልዳላችሁ ተብለው ያልወለዱ እንግዲህ እሱን እንግዲህ እውነት እግዚአብሔር ተናግሯት ከሆነ እግዚአብሔርን እየጠበቁ ነው። እኛ ግን ስለምንመረምርና ስለምናቅ የብዙዎች መታ የተናገረችው ነገር አልሆነም። እንግዲህ ፓስተሩ ራሱ ነው ደውሎ ያገኘኝ ማለት ነው። ምናልባት የምትፈልጉ ከሆነ የሆነችውን ፓርት ስንተዋወቅ ስሙን ሲነግረኝ እኔም ስሜን ስነግረው እሱ ፓርትም አለ አሰማለሁ። ግን ማሰማቴን ስላልነገርኩት የፈለግኳትን ፓርት ነው መርጬ ያሰማኋችሁ ማለት ነው። ፓስተሩ ስንተዋወቃለ ፓስተር ገሌ ይባላለሁ አለኝ። እኔም እንግዲህ ያው ሜላት ይባላለሁኝ አልኩት። በቲክቶክ ስሜ ስለማያቀኝ ማለት ነው። በዛ ወይ ነው የተዋወቅነው። ስለዚህ ትላንትና እዚሁ ቤካ ቤት ቁጭ ብዬ ነው እሱ የደወለልኝ ማለት ነው። የዛሬ 9 ዓመት ኤድመንተን ላይ እንደዚህ አይነት ስራ ሰርታለች። ስለዚህ የሆነ ሲስተም ቴክኒክና ታክቲክ ይዛ ነው የምትሄደው። አሁን ያ ቤተክርስቲያን ያ የጋበዛት ጉባኤ ተጨንቆ እቃ ተሰረቀች ተብሎ እሷ ጠፋብኝ ያለችውን ብዙ $1000 ይዛ ለመመለስ ከነሱ ለመውሰድ እቺ አሁን
ራቁቷን መግረፍ በቃ በሳማ መግረፍ ነው እቺን ሴት። እቺ ሊትራሊ በጨለማው ስፒሪት የምታገለግል ሴት ናት። በጨለማው ስፒሪት የምታገለግል ሴት ናት። አሁንም ተናግሬያለሁ። አሜሪካ ከመጣች በኋላ እንደዚህ የሚታለብ ህዝብ ያለ መስሏት ነው። ስራ ስሪ፣ በቃ ክፍት የስራ ቦታዎችን የተለያዩ ዌብሳይቶች ላይ እንደገና ደግሞ በሰው ሪኮሜንድ ተደርገሽ ስራ ስሪ። አታልቢም ይሄንን ህዝብ በውሸት። የዛሬ 9 ዓመት ራማዳ ሆቴል ኤድመንተን ካናዳ በሙሉ ወንጌል ቤተክርስቲያን ጋባዥነት ሄድሹ። እኔ ቲክቶክ ሜሴጅን ዘግቻለሁ ቤካ። ግን በሰው ፈልጎ የሚያገኘኝ ሰው ስለሷ የሚነግረኝ ማአት መሲጋም የተላከላት ሜሴጅ አለ። ትናንትና ሼር የተደራረግ ነው። አሙጽዬ ሳማማ ያቃጥላታል፣ ሰውነቷን ልብልብ ያደርጋታል። በሳማ ተገርፋ አታውቅም መሰለኝ። አንተ አታውቀውም ማለት ነው። አሁን እኔ ሜሴጅ ቦክሴን ብከፍተው ማአት ነገር ነው የሚገባው። ማአት ነገር ብዙ ሰዎች ሪች አውት እያደረጉ ነው። ለካ ፍንጭ ነበር የሚፈለገው። ለካ በር እስኪከፈት ነበር፣ የሆነ ምክንያት ነበር። ሁሉም ሰው ለካ ይዞ ተቀምጧል። እንዴ አሁንማ ወደዚህ ስራ መዞር አለብን። በቃ አለቀ። የሌሎቹም ካለ ላኩልን። እንዲህ በጽድቅ የማያገለግሉ ከሆነ ይሰጣሉ። ምንም ችግር የለው። እየጸዳ ይሄዳል ቤቱ። እና ይሄ ነው እኔ እጅ ላይ ያለው። ሌላውን ቮይስ ማስተካከል የምችለው ነገር ካለ ላስተካከልና የተቀረውን ማሰማት እንትንላለሁ። ካልሆነ የኔ ድምጽ ስትዋወቀው በትክክል እንዳወራሁት እንዲታወቅ ስትዋወቀው ሰላም ፓስተር እኔ ሜላት እባላለሁ ያልኩበትን ቮይስ ትሰሙታላችሁ። ቀጥሉ። ጌታ ተቸገረን እኮ ዘንድሮ። ያው እንግዲህ ከዚህ በላይ ምን ማስረጃ ያስፈልጋሉ? በነገራችን ላይ ወንድሞች ገና በጣም ብዙ እኮ አልኳችሁ። በጣም ብዙ መረጃዎች እሷን በተመለከተ ይመጣል። ይደገም የሚል ሰው አለ? እሺ ድገሚ። ያው ስትመጣ ረመዳ ሆቴል ያስኩት። ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም እዚህ ጋር ልብ በሉ፣ የሰው ስም ሜንሽን አድርጓል። ዶክተር መዝገቡ የሚባል በቃ ሜንሽን የተደረጉ ስሞችን ያዙ። ነው ስንሄድ በጣም ብዙ ስትናገር ፖሊስ መምጣት አለበት እና ፖሊስ መጥቶ ኢንቨስቲጌት እንዲያደርግ በካሜራ ማን እንደወሰደ ቢባል ሆቴሎቹ እኛ አንጠራም፣ ፖሊስም መምጣት አያስፈልግም፣ ምንም ዝም ብለን ፖሊስ አንጠራም እዚህ ሀገር ምናምን አሉ። ከዛ በኋላ ወንድማችን ዘማሪ ሳሚ የሆነ ወርድ ተጠቀምና አላስታውስም፣ እንደዚህ ባንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም እንደዚህ ያለ እኔም ያው ብዙ ብሌንትን አይደለሁም ያው ታገኛለህ። ከዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱ መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመዲኖ ሼልፎቹን ሁሉ እንትን ሲበረብር ሼልፍ ቦርሳ ውስጥ ከኋላ በኩል የእሷ ቦርሳ ተቀምጦ ነበርና አወጣሁት። ውስጡ ምን ያላወኩም ሰጠዋት። በዛ አታገለግም ዛሬ አልኳት። ያው ስትመጣ ከዛ ዛሬ አታገለግም ተባለች።
በሰዓቱ አላገለገለችም። ሌላ አገልጋይ ነው ያገለገለው። ከዚህ ቀጥሎ ያለው ቮይስ ላይ እዚህ ግሩፕ ኮሉ ላይ የነበሩ የሁለት ሰዎች ድምፅ ስላለ እሱን ማስገባት ስላልፈለግኩኝ ነው። በቃ ካናዳ ኤድመንተን የዛሬ 9 ዓመት ተጋብዛ ሄደች። ቦርሳ የጠፋ ከሆቴል ብዙ $1000 እና ፓስፖርቴ ብላ ማለት ነው። እቺ እልም ያለች ማፊያ አጭበርባሪ የምታልብ ሰው ናት ማለት ነው። በቃ እግዚአብሔር አገልጋይና እግዚአብሔር መንፈስ ያለባት ሴት አይደለች፣ ሌባ ናት። እንደዚህም ደግሞ ብዙ ቦታ ተጋብዛ ሄዳ ያደረገችውን አሁን ይሄን የሰማ ደግሞ ሪች አውት ያደርጋል። ገና ብዙ ደግሞ ይመጣል። የሚመጣውን ሁሉ እንዳግባቡ እንዳስፈላጊነቱ እኛ ደግሞ እያመጣን ለእናንተ እናሰማለን። ትጠነቀቃላችሁ። የቅርብ የምትሉት ሰዎቻችሁን ትነግሯቸዋላችሁ። ሶሻል ሚዲያ ላይ አክቲቭ ያልሆኑ አሁንም ድረስ ደግሞ የሚታለሉ ሰዎች አሉ። ለነሱ ደግሞ እናንተ እዚህ ያገኛችሁትን ለነሱ ደግሞ ሼር ታደርጋላችሁ ማለት ነው። ቀጥሉ። መሲ ጋር ያለውን ደግሞ ማስረጃ ማሳየት ብትችል፣ ካልሆነም ደግሞ እኔ ያሳያለሁ ስለላከችልኝ፣ ግን እድሉን ለሷ አልስጣት። እሺ መሲ ቀጥይ። እኔ ሜርሲ አንቺ አሳይ። እኔ ትንሽ ወደ ቤት አልገባም ስራ ላይ ነኝ እና አሳይ አንቺ አንብቤላቸው። እስቲ አውሪ ትንሽ። እሺ አንዴ ዳውንሎድ ላድርግ። አላወራለች። በነገራችን ላይ አሁን ያልሽውን እኔ ዛሬ ቢዚ ሆኜ ምናምን ነገር አልጠየኳቸውም እንጂ መሪዎችን ተመሳሳይ ቴክኒክ ትጠቅማለች እኛ ጋር ተመሳሳይ ታክቲክ። አሁን ያልሽውን አይነት ነገር አይ ቲንክ ላይክ እርግጠኛ በጣም መሆን ነው የፈለግኩት። ማለት ልክ ይሄ ነገር ስሰማ ወደ ራሴ የመጣው ነገር አለ። ተመሳሳይ እንደዚህ ጠፍቶብኛል የሚል ነገር ተመሳሳይ ነገር አድርጋለች ሴትዮ። ተመሳሳይ ነገር በጣም እርግጠኛ ሆኜ ላይ ከመሪዎች እስከሰማ ድረስ ምናምን ነው። ዛሬ እንደው ቢዚ ሆኜ ነው እንጂ ጠፍቶብኛል እንደዚህ ሆኖብኛል አይነት ነገር በጣም ነው የምታደርጉት ሴትዮ። ህልም ያለች በጣም አጭቤ ናት። በጌታ በኢየሱስ ጎሄድ ቀጥ መሲዋ በስመ አብ ሜርሲ ያለሽ ግሪን ስክሪን እያደረኩት ነው። አንዴ ጠብቀኝ። ቤካኮ ታጣድፈናለህ እኮ። ቆይ አንዴ ጊዜ ስጠን እንጂ እንዴ ድን ነው ሜርሲ ያታነቢላቸው ክሬት ታድርገው እና ከዛ ታነበዋለች። ቤቲ ርዕሱን ወደዚህ አድርገው ወይ እሷን በትልቁ አርጋት፣ በትልቁ አርጋት። በትልቁ ነው በደንብ እንዲታይ። እኔ ስራ ላይ ስለሆንኩ ነው። ወንድምነት አለው ከትንሽ ደቂቃ በኋላ እሺ እንትን በፕሌን እንደምንም አፍጥኘው። አካውንቱ ይታያል። በካዬ አይታይም። አካውንቱ ጄሪ ነው የሚለው። ምናልባት ለእኔ መሲናት የላከችልኝ። መሲን ነው ፎሎ ያረገቻት። መሲ ፎሎ ባክ መልሽላት። ምንድን ነው ላከችልኝ? ከታች አለች። ቆይ አንዴ ላሳያ። አንዴ አካውንቷን ቆርጬ ላሳይ። ለምን እኛ በማስረጃ ስለምናወራ ማለት ነው። ከታች ያለች ያቺ ነው። ከታች ያለሽ ጄሪ ከታች ካለሽ መግባት ትችያለሽ። በነገራችን ላይ አስገቢያት፣ ሳቢያት እና አስገቢያት። አቤት አቤት! ሰው ግን እኔ ሰው በእግዚአብሔር ስም ሰው ካጭበረበረ እኔ ተወቅ አይ ቲንክ ቁርጥ ይላል። አይ ዶንት ኖ እንዴት ማድረግ እንዳለብኝ አላውቅም፣ ግን ጄሪ ነው የሚለው አካውንቱ። ኦኬ ጄሪን እሺ አስገቧት በቃ ካለች። ለማንኛውም እናንብበው። ነቢይ ብርቱካን የተባለች
ሴትዮ የዛሬ 10 ዓመት በኢትዮጵያ አቆጣጠር ጉለሌ ሉተር ቸርች ቄስ የሆነ ቄስ ፍቃዱ የሚባል አገልጋይ በትዳር ውስጥ ከባለቤቱ ጋር ልጅ አልነበራቸውም። ነገር ግን በጣም ነበር የሚዋደዱት። አንድ ቀን የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት ብለው ሲጠይቋት መውለድ የማይችለው ባሏ ነው፣ ልጆ እሱን ፈታ ሌላ ካገባች ትወልዳለች፣ አፋቷት ብላ ቁጭ። እናትየውም እየበረሩ ልጃቸው ቤት ሄደው የማይወልደው እሱ ነው ተብያለሁ፣ ፍቺና ሌላ አግብተሽ ውለጂ ብላሻለች ብርቱካን፣ እባክሽ ልጄ ፍቺ፣ ካልፈታሹ ሞቼ ይገኛለሁ ሲሉ ልጅ እንዴት ትዳር ፍቺ ትይኛለሽ ብላ እናትና ልጅ ከፍተኛ ጸብ ተፈጠረ። ከእናቷ ተጣልታ ትዳሯን ሳትፈታ እስከዛሬ አሉ። ልጅቷ ጠንካራ ባትሆን ትዳሩ ይበተን ነበር። እንግዲህ የሰውየው ስም ተጽፏል እዚህ ጋር ቄስ የሆነ ቄስ ፍቃዱ የሚባል ተብሏል። እንግዲህ ውሸት ከሆነ ይኸው ስም ተጽፏል። በነገራችን ላይ ሜርሲያዬ አድራሻውም ጭምር ተጽፏል። ጉለሌ አረ የሚለው ጉለሌ መካነ ኢየሱስ ማለቷ ነው። እንግዲህ ሉተር ቸርች አለችው። እንትን መሰለኝ ሉትራን ቸርች ጉለሌ ማለት ወይ ራስ ደስታ ጋር ያለው ሉትራን ቸርች ነው። ደግሞ ፓስተር ጋር ተሻግሮ ያለው መካነ ኢየሱስ ቤተል ሊሆን ይችላል። ቤተል ከሁለት አንዱ ጋር ማለት ነው። ኤግዛክትሊ በቃ ያው ከነ ማስረጃው ከነ ቄሱ ስም ከነ ትዳሩ ተጽፏል ማለት ነው። መካኖች በእኔ እጅ አልወለዱ። የሴት መካንነት ብቻ ነው እሷ የምትፈታው፣ የወንድ መካንነት አትፈታም ብላለች አይደል? መካኖች በእኔ እጅ ወልደዋል። ታዲያ ሴቶች ብቻ ናቸው በእሷ እጅ የሚወልዱት? ባልየው ከሆነ መውለድ የማይችለው የወንድ መካንነት በእሷ ጸጋ አይሰራም ማለት ነው። የወንድ ይከብዳል። እኔ እኮ አሞኛል እንደዚህ፣ ግን ያው ምላሴ ይረዝማል ለመለፍለፍ ማለት ነው። የወንድ መካንነት ዴሊቨርድ አይሆንም? ንገሩኝ እስኪ። ወንድ መካንነት በሌላ ሴት ነው እንትን የሚባለው። አንቺ ደግሞ ተይ እንጂ። ምን ማለት ነው? አንቺ ደግሞ ምን ማለት ነው? በሌላ አንቺ ሴትዮ ትዳር ፍቱ። እንግዲህ ይሄ ነው እንደምታዩት። ወይ ምንድነው ሚድዋይፍሪ ነበር ማጥናት የነበረባት እኮ ሴት። አዋለድኩ፣ አስወለድኩ፣ አዋለድኩ ለማለት ወይ ሚድዋይፍሪ ሲስተር ነብይት የሚለውን ትተን ሲስተር ብርቱካን እንላታለን። አዎ ሴትማ በቃ ስስ አይደለች። ሴት እኮ በቃ እንትን ማን ነው ቢሾፕ ዳዊት እኮ ብሏል፣ ነፃ የሚወጡት ሴቶች ናቸው። ለምን? መንፈሳቸው ስብር ስለሚል አለ እኮ በቃ። ወንዶቹ ግን ያው እንደዚህ ስለሚገበዙ መተው ጉባኤ ላይ ምናምን መንፈሳቸውን የማይሰብሩም ብሏል እኮ። ይሄንን ቪዲዮ አላያችሁትም? ሴት ግን ስስ ናት። በዛ ላይ መውለድ የማይችሉ የመውለድ ጉጉት አለ እንዴ! እና ተሳክቶልናል። በነገራችን ላይ ወገኖቼ፣ እህቶቼ፣ ወንድሞቼ በጣም ተሳክቶልናል። ገልጠናታል። ከዚህ በላይ ደግሞ ትገለጣለች። እኔ እንደዚህ ሜሴጅ ቦክሴ ዝግ ነው። ሜሴጅ ቦክሴ ክፍት ቢሆን ምን ያህል ሰው ሪች አውት እንደሚያደርግ ኢማጂን። አሁን ራሱ በሰው የሚደውለው ሰው ማአት ነው። እና ተሳክቶልናል፣ ገልጠናታል ሙሉ ለሙሉ። ሰው ደግሞ እስከሚተዋት ያልሰማ እስኪሰማ ደግሞ አንተውም ማለት ነው። ከዛ ደግሞ እንደዚህ መረጃ ካገኘን ሌሎቹ ላይ እንቀጥላለን። ምንም ጥርጥር የለውም። በካዬ ይቀጥል። ያ በነገሮች ላይ በጣም ነው የሚያስደነግጠው።
ይህንን ጉዳይ ለምሳሌ ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ እንደዚህ ይላል፣ መንፈስ ግን በግልጥ ይላል። እሺ ኢየሱስ ጌታ ነው። አንቺ በጣም ነው የደነገጥኩት። ጌታ ምስክር፣ በጣም ነው ሻክ ደንኩት። በጣም በጣም የደነገጥኩት። ኦ ማይ ጋድ። ላንብብና ከዚያ እህቶች ታወራላችሁ። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠል ደንዝዟል። እነዚህ ውሸተኞች መጋባትን ይከለክላሉ። መጋባትን መከልከል መፋታትን መፍቀር ነው። አንድ ሰው ትዳሩ እንዲበትን ካዘዘ ያ ሰው ከየትኛው መንፈስ ነው? በማን መንፈስ ነው የሚያገለግለው? የማን መንፈስ ይመስላል? ድገመው በእናትህ እሱን ክፍል። አንደኛው ለወገኖች ሐሰተኞችን መለያ ይሄ ነው ትክክለኛ ክፍል። በደንብ አጽንቶ ሰጥተህ አንብበው በደንብ። ያ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘዋል። እነዚህ ውሸተኞች መጋባትን ይከለክላሉ። ከባድ ነው። በነገራችን ላይ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ጋር ማቴዎስ ወንጌል ምዕራፍ 5 እንዲሁም ማቴዎስ ወንጌል ምዕራፍ 19 ሲሳነቡ አንድ የምታገኙት ታሪክ አለ አይደለም? ስለ መፋታት በሙሴ ሕግ ምናምን ብሎ መጥቶ ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስን ከጥንት እንደዚህ አልነበረም አላቸው አይደል? ሙሴ ግን ስለ ልባችሁ እልከኝነት ይህን ፈቀደ። ስለ ልባችሁ እልከኝነት፣ ከዚያስ ፕሪኮንዲሽን ተቀመጠለት ማለት ነው። ምን ሲባል? ዝሙት የሚባል ነገር። ከዝሙት ወይም በዝሙት ካልሆነ በቀር ሰው መፋታት እንደሌለበት ጌታችን ኢየሱስ ክርስቶስ ነገሩን አጠበቀ። እዚህ ጋር ደግሞ ሲመጣ መሆናችን ደግሞ ፍቺው። ምን አይነት አጋንንት ናት ሴትዮ? ምን አይነት የአጋንንት ስፒሪት እንዳለባትም ታውቃላችሁ። ሰው እንዴት የእግዚአብሔርን ተቋም ትዳርን እንዲያፈርስ ያዛል? ከዚያ ጌታ በእኔ አልሰራም ነበር እንዴ? ጌታ በእኔ ዕውራኖችን አላበራም። እንኳን ዕውራንን ሊያበራ አይኑ ያመመው ራሱ አልተሻለውም። አንቺ ተሽሎትም አቅ እንኳን ሽባ ሊተረትር አደናቅፎት እግሩ የተሰበረ ራሱ በወጌሻ እንጂ በአንቺ ራሱ አልዳለም። በነገራችን ላይ ሰው እነኚህ ሰዎች በኋለኛ ዘመናት ሊነሳ እንደሚችል ሐዋርያ ጳውሎስ እንግዲህ ነግሮናል ማለት ነው። ስለዚህ ከተነሱ ሰዎች መካከል እቺ አንደኛዋ ማለት ነው። ማለት የአጋንንትን ትምህርት ያደመጠች በአጋንንት ስፒሪት የምትሰራ የምታገለግል፣ መፋታትን ነውር የምታደርግ፣ ጋብቻን የምታፈርስ የአጋንንት መልክተኛ ናት ማለት ነው ሴትዮዋ። እና ሾክድ ነው ያልኩት። በነገራችን ላይ ስታነቢ ሳየው በጣም ነው ሾክድ ያልኩት። ልጅ የሚሰጥ እግዚአብሔር ነው። ማህፀንን የሚከፍት እግዚአብሔር ነው፣ ሰው አይደለም። ለሃና ልጅ የሰጠው እግዚአብሔር ነው። የሃናን ማህፀን የዘጋው እግዚአብሔር ነው። በራሱ ጊዜ የከፈተውም እግዚአብሔር ነው። ለሃናም ልጅ ያስታቀፈው እግዚአብሔር ነው። እግዚአብሔር ነው ልጅ የሚሰጠው። ልጅ መውለድ አይችልም እና እግዚአብሔር ዘብቶታልና በዘር መቆየት የለባችሁም፣ ትዳራችሁን አፍርሱ ማለት ምን ያህል ከባድ እንደሆነ አሜሪካ ያላችሁ ወንድሞቼ እናቶቼ ከዚች ሴትዮ ተጠበቁ።
ተጠበቁ ከዚህ ሴትዮ። እሺ ሌላው ምንድነው መሰለ ሰው ማስተዋል ያለበት እዚህ ጽሁፉ ላይ ታው ከሆነ በትልቁ የምታደርገኝ ከሆነ ብላክ ነው። እሺ እኔ ጽሁፉን ያደረኩት ወገኖች ጽሁፉ አይታያል። ኧረ አይታይም። ኧረ ወገኖች ኦ ማይ ጋድ። እሺ አንዴ አሁንስ አሁን መጣ ይታያል አሉ። እሺ ያ ምንድነው መሰለ ከባለቤቱ እሺ ከዛ የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ሄዱና ይላል። ይሄዱና ልጄ ካገባች 8 ዓመት ሞላት አልወለደችም፣ ባክሽ ጸልይላት። እሺ ነብይ ትንቢት ሲናገር መልእክትን ሲናገር ሰውየው ያለበትን ሁኔታ ነግሮት ነው እንዴ? ነው ቤት ያለበት ሁኔታ ተነግሮት ነው? ለዚህ ቀጥታ ለእግዚአብሔር መንገሩ ምን አደረገን? ምን አለን? እቺ ሴት በጉባኤ ከአምላኳ ጋር ተነጋግራ እኔ በቃ አቅቶኛል፣ በአገልጋዮች በባሪያዎች ተናገረኝ የልጄን ጉዳይ ብላ እናትየው ሄዳ ከጉባኤ መካከል አስነስታ መልእክት ነግራት ቢሆን ይሄ ትንቢት ነው፣ ይሄ መልእክት ነው። ነገር ግን ሴትየዋ ሄዳ የእሷን ችግር አውርታ እሷ ስትሰጣት ሳይካትሪስት ጋር መሄድ አይቀልም? የሕክምና ባለሙያ ጋር መሄድ አይቀልም? መንፈስ ቅዱስ መርታ ሆኖ እንደሚናገረው ባለፈውም ተናግሬያለሁ። ነቢያቶች ጋር ስትሄዱ በአጠገባችሁ፣ በዙሪያችሁ፣ በቤተሰቦቻችሁ ውስጥ፣ በስራ ቦታ በኤች የሚጀምር ስም በኤ መንፈስ ቅዱስ ተመርቶ አያወራም። እኚህ ሴትዮ የሚስት እናት ሄደው ነው ለእሷ ችግራቸውን የነገሩት። ከዛስ አፏ ላይ የመጣውን ተናገረች ማለት ነው። ይፋቱ ባልና ሚስት ብላ። እግዚአብሔር ይናገርባችኋል ብላችሁ ካመናችሁ ከናንተ የሚነሳ ነገር አይኑር። አንደኛ ሐሰተኛ ነቢያቶችን የምትለዩበት መንገድ ይሄ ነው። እስኪ እነሱ ይናገሩ። ይሄ እግዚአብሔርን መፈታተን አይደለም፣ ግን በመጽሐፍ ቅዱስ ፍንጭ ተሰጥቶት የተናገረ አምላክ የለም። ፍንጭ ተሰጥቶ የተነገረ ትንቢት የለም። የኛም ስንፍና ነው። በነገራችን ላይ እኮ እነዚህ ከራማዎችም ሲለማመኑ ጠንቋይ ቤትም ሲኬዱ እንዲሆኛለው እንዲያርግልኝ እኮ ነው። ይሄ እኮ ከጥንቁልና እኮ አይለይም። ይሄ እኮ ጠንቋይ ቤት ሄዶ እንዲህ ስለሆንኩኝ አሁን ጎረቤት ያስቸገረኝ በለጠኝና እንዲያርግልኝ፣ ያ ማለት አንተ ነግራው ነው የሚያደርግልክ። ነግራው ለማድረግ ከሆነ በዚህኛው ከሴጣን በተቃራኒው ወደ መንፈሳዊ ነገር ስታመጣው ነግራህ ለማድረግ ከሆነ አምላክህን ቀጥታ ንገረው። ካቅምህ በላይ አቅቶ መስማት ግን ከፈለክ እስኪ ከአገልጋዮቹ ምንም ያለ ፍንጭ እንዴ ደመናን አይቶ ይዘንባል እኮ ይሄ ትንቢት አይደለም። ደመናን ሲያይ ሁሉም ሰው እንደሚዘንብ ያውቃል። አንተ ከተናገርክ በኋላ ኖ በፍጹም ስራ አጥቻለሁና ስለ ስራ ጸልይልኝ። እኔ የሚታየኝ የሆነ ሰው ስራ እንዳትሰሪ በስምሽ እንዲያርጎ ካልሽ አንቺ ነሽ መጀመሪያ ቀድመሽ ያለሽበትን የተናገርሽው። ለዚህ እኮ ነው ሰው ሳይኮሎጂካሊ በተለይ ጴንጤው ማህበረሰብ በቃ ተይዟል። አርነት የወጣበት እውነት ተሸፍኖበታል። የነብይን አፍ ነው የሚጠባበቀው። ቀጥታ አምላኩን ማናገር እንደሚችል ረስቶታል። በዘመናት መካከል ሲፈልግ ይጠቀምባቸዋል። እናንተ ፈልጋችሁ አትጠቀሙባቸውም። ይሄ ማለት ምን ማለት ነው?
እናንተ እየነገራችሁ እንዲናገሩ አታደርጓቸው። እኔ ምን ብለን ብንናገር ግልጽ እንደሚሆን በተለይ ይሄ የነቢያት አገልግሎት ጉዳይ በጣም ከባድ ነው። እኛን እኮ እያስነቀፈና እያሰደበ ያለው ጉዳይ ይሄ ነው። በዛ ውስጥ ደግሞ እውነተኛ ነቢያቶችም ተሸፍነዋል። እውነተኛ እግዚአብሔር ጸጋ ያላቸው በጽድቅና በቅድስና የሚያገለግሉትም በእነዚህ በሐሰተኞች ተሸፍነዋል። እንደ ዶሮ መፈልፈያ ማሽን የተፈለፈሉት እኮ ሰው ግራ እስኪገባው ድረስ እዛ ቤት ጸበል ፈለቀ በየቦታው፣ እኛ ጋር ደግሞ ነብይ ይፈለፈላል። እና ብትነቁ መልካም ነው ወገኖቼ። እኛ ፍንጭ እየሰጠነው የሚናገር መንፈስ ቅዱስ የለም። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉን አዋቂ ነው። ከዚህ በኋላም ሌሎቹ ላይ እንቀጥላለን እና ይሄን ነገር እንድታስተውሉ እንፈልጋለሁ። አስተውሉ፣ በጣም አስተውሉ። ማስተዋል ይብዛላችሁ ወገኖች። መርምሩ። አሁንም እዛው ያላችሁ ካላችሁ መርምሩ እየተደረገ ያለውን ነገር። ቀጥል ቤካዬ። ያ መሲ በጣም በጣም ልክ ነሽ እና ክርስትናችሁ ካላወቃችሁ ያለችበትን ቤተ እምነት በትክክል ካልገባችሁ ማለት እንዴት ነው ነገርየው? እውነት በጣም ልብ ይሰብራል። ባይ ዘ ዌይ በጣም ነው ልብ የሚሰብረው። በጣም ነው ልብ የሚሰብረው። ደግሞ አላችሁ፣ በጣም ብዙ አላችሁ። ስፔሻሊ እኔ ሳውት አፍሪካ ላይ በጣም ብዙ አላችሁ። ኢትዮጵያ ውስጥም ተመሳሳይ ነገር አለ፣ የትም አለ። በዚህ በነቢያት ዙሪያ አካባቢ ምናምን ነገር ተጋበዝ ሲባል ምንም በቃ ምንም ነገር ሳይኖራችሁ የሚያንገፈግፋችሁ ነገር አለ። በነገራችን ላይ መጥቶ እንዲነግራችሁ ምናምን ፈልጋችሁ ማለት ነው። በቃ ኃይል አለበት፣ የእግዚአብሔር መንፈስ አለበት፣ ጸጋ አለበት ምናምን ለመባል በቃ ፈልጋችሁ ምናምን ነገር ብቻ በጣም ብዙ መስተካከል ያለባቸው ነገሮች እንዳሉ አውቃለሁ። አሁንም ላይክ እግዚአብሔር ይመስገን እንደ ድሮ አይደለም፣ ጌታ ይመስገን። በተወሰነ መንገድ በጣም ብዙ የነቁ ወንድሞች እህቶች አሉ። አሁንም ድረስ ግን ያነቁ ስቲል እዛ ቦታ ላይ ያሉ ደግሞ አሉ። እኔ እንዴት ማደግ ምን እንደከለከላቸው አይገባኝም። አስባችኋል? አንድን ሰው ትዳርን ፍታ ብሎ መልእክት ሲነገር ያው ማገልገል ከሚባል ሰው በአሜሪካ ያላችሁ ወንድምናቶቼ አሁንም በተደጋጋሚ እነግራችኋለን። በተለይ የዚህ ሴትዮ መልእክት በእናንተ ህይወት ውስጥ የሚያመጣው ምንም የተሻለ ነገር አይኖርም። ይልቅ ህይወታችሁን ነው የሚያበላሸው። ህይወታቸው ኑሯችሁን ነው የሚያመሳቅለው። ትዳርን የሚያህል ነገር በእናታችሁ በጣም ነው እኔ ልቤ በጣም ነው የተሰበረው። በእውነት በጣም ነው ያዘንኩት በጌታ በኢየሱስ ክርስቶስ። ትዳርን የሚያህል ነገር የእግዚአብሔርን ተቋም ባለቤትነቱ የእግዚአብሔር የሆነውን ጉዳይ የእግዚአብሔር አገልጋይ ነኝ ነብይ ነኝ ብላ አፍርስ ብላ ምትል ጌታችን ኢየሱስ ክርስቶስ እንኳን አፍርሱ እኮ አላለም። ጌታችን ኢየሱስ ክርስቶስ እነኚህ ክፉ ሰዎች መጥተው በጠየቁት ጊዜ ኖ ከጥንት እንደዚህ አልነበረም ነው ያለው። ሙሴ ስለ ልብ እልከኝነታችሁ ነው የፈቀደው አለ። ያው በሕግ ነው የተቀመጠው የሙሴ እንደምታውቁት። ጌታችን ጋር ግን ሲመጣ ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ኖ ምናልባት እሱንም ሰውየው ተበዳዩ ይቅር ማለት ካልቻለ ይችላል ነው
መፍታት ይችላል። ይቅር ማለት ከቻለ ግን አብሮ ተጣምሮ በይቅርታ ፈተውት መጓዝ ይችላሉ እንጂ ይፍታ ፍታ አላለም ጌታችን ኢየሱስ ክርስቶስ። እንኳን በጣም ዘግናኝ ነገር ነው። በነገርሽ መሲ አሁን ያሳየሽው ነገር በጣም አስደንጋጭ ነገር ነው። ኢት ቬሪ ሲሪየስ ጉዳይ ነው። ነገራችን ላይ ገንዘብ ጠፋ ቀላል ነው። በነገራችን ላይ ገንዘብ ጠፍቷል ብሎ ገንዘብ እንደጠፋ አስመስሎ ማጭበርበር እሱ ችግር የለውም። ይሄ ግን የእግዚአብሔር ተቋም ማይ ጋድ ጌታችን ኢየሱስ ክርስቶስ እንኳን ኖ ያለውን ጉዳይ አይቻልም ያለውን ጉዳይ ከጥንት እንደዚህ አልነበረም ብሎ ያለውን ጉዳይ ከዚያ ልጅሽ መውለድ ስለማይችል ትፍታው ብሎ ማለት ኢየሱስ ጌታ ነው። ያስደነግጣል። በጣም ያስደነግጣል። በጣም ያስደነግጣል። አሜሪካ ያላችሁ ዲሲ አካባቢ ነው መሰለኝ መሲ ንግሪ ዲሲ አካባቢ ነው አይሷ ምንድነው ምናምን ዲሲ እዛ አካባቢ ያላችሁ ፓስተሮች፣ መጋቢዎች፣ መሪዎች ህዝቦቻችሁን አንቁ። ተሳስቶ አይደለም እሷ ጋር የሚሄድ እሷ ባለፈችበት መንገድ እንዳያልፉ ንገሯቸው። እንደዚህ አይነት የአጋንንት ስፒሪት የሚሰራበት ሰው የክፉ ስራው ተባባሪ ነው የሚሆነው። በነገራችን ላይ ለምሳሌ አንደኛ ዮሐንስ ማለት ሁለተኛ ዮሐንስ ቁጥር 9 ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ቢያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ምን ሲባል ከክርስቶስ ትምህርት የወጣ ማለት ነው። እንደዚህ ከላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ከዚያ በኋላስ ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ከዚያስ ሰላም የሚለው ሰው በክፉ ስራው ይካፈላልና። ማይ ጋድ ዋት! ሰላም የሚለው ሰው በክፉ ስራው ይካፈላልና። ኢየሱስ ጌታ ነው። መውለድ አይችልም? ትዳር ፍታ፣ ትዳርሽን ፍቺ፣ ባልሽን ተዩ፣ ሌላ አግቢ፣ ሚስትህን ተው፣ ሌላ አግባ ብሎ ትዳርን የሚያፈርስ ስፒሪት ከእግዚአብሔር አይደለም፣ በክርስቶስ ትምህርት ውስጥም የለም። ከክርስቶስ ትምህርት ውጪ የሆነ ጉዳይ ነው። ስለዚህ እንደዚህ አይነት ሰው ከተቀበላችሁ የዛ ሰው የክፉ ስራ ተባባሪዎች ትሆናላችሁ። ስፒሪት ነው። በነገራችን ላይ ይጋባል። ወንድም ናቶቼ በአሜሪካ ዲሲ አካባቢ ያላችሁ ብርቱካን የምትባለው ሴትዮ መኪና ውስጥ ካያችሁ 2 መኪና አልፋችሁ ሽሹ። 2 መኪና እሷ መንገድ ላይ ካገኛችሁ መስታወቶቻችሁ እንዳትከፍቱ። ደር ስፒሪት ነው በነገራችን ላይ አም ሲሪየስ በነገራችን ላይ ምንድን ነው የሚባልበት ሱፐርማርኬት ምናምን ስትገናኙ ሀይ እግዚአብሔር እንዳትነኳት። እሷ የነካችሁን ራሱ መደርደሪያ ደግማችሁ እንዳትነኩ። ሴኒታይዝ ካለ በሴኒታይዝ ምናምን ነገር አስነፉና ትንሽ አጸዱና ንኩ። እኔ በጣም ሲሪየስ ነው ማወራው። በነገራችን ላይ በጣም ሲሪየስ የሆነን ጉዳይ ነው ማወራው። ለምን ሲባል አደገኛ ነው ጉዳዩ። ከመንፈስ ጋር የተገናኘ ጉዳይ ስለሆነ ስለዚህ በአሜሪካ በዲሲ አካባቢ ያላችሁ ወንድም እህቶቼ እባካችሁን ብርቱካን ከምትባል ሴትዮ ራቁ። ዲስታንሳችሁን ጠብቁ።
እነግራችኋለሁ። መንፈሳዊ ኮሮና እንዳይዛችሁ ዲስታንሶቻችሁን ጠብቁ። እንዴ ጠብቁ። መሲዚ ረፊ እና ታዲያ እኛ ሳኒታይዝ ምንድን ነው ታዲያ? ኢየሱስ እኮ ነው። በኢየሱስ ስም አሰርኩት ብላችሁ ሳኒታይዛችሁ ምንድን ነው? ደግሞ ዘይት ግዙና ሄዱ አሉ። የሆነ ሐሰተኛ ነቢ ውሃ ገዝታችሁ ሄዱ አሉ። እዛ ያገኛችሁ። እኔ ድሮ ቤካ እንደዛ አደረግ ነበረ። በነገራችን ላይ የሐሰተኛ ነቢያቶችን በጠቅላላ ዘይቶች እኔ ጋር ነበሩኝ። ውሃዎቹ ምናምን ነገር ነበረኝ በነገራችን ላይ የሁሉ እና ነፋ ነበር ምናምን ነገር ጆሮ ላይ ሳይቀር ምናምን በቃ ሱቄ ላይ ሳይቀር ምናምን ነገር ያ ሱቅ ከሰርኩኝ በነገራችን ላይ ያ ሱቅ ከሰርኩኝ በነገራችን ላይ ሰሪት ምንድን ነው አኖይንቲድ ምናምን ብዬ የነፎት ነገር መጨረሻ ላይ በባዶ ወጡ። ጌታ ይገጽጸውና ክፉ መንፈስ ክፉ ስፒሪት ወጋውት። ስለዚህ በአሜሪካ በዲሲ አካባቢ የምትኖሩ ወንድሞች እህቶቼ ራቁ ከዚህ ሴት። ደግሞ በዚያ ያላችሁ መሪዎች፣ በዚያ ያላችሁ አባቶቻችን፣ ኦኬ ፓስተሮች፣ አገልጋዮች በጣም 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 ደጋግማችሁ አንቋቸው። በጣም በጣም ደጋግማችሁ አንቋቸው። ሌላው ነገር ደግሞ አደገኛ ነገር ተጀምሯል። ታውቃላችሁ አሁን የመጽሐፍ ምናምን ሲይጭ በነገራችን የብርቱካንን መጽሐፍ ከገዛችሁ እርግጠኛ ሆኜ የማወራችሁ ነገር ህይወታችሁ ይመሰቀላል። ህይወታችሁ ይመሰቀላል። አይገልጸውም። እኔ እውነት ነው የማወራችሁ። ስፒሪቹዋል ነገራችሁ ይበላሻል። ኢየሱስ ጌታ ነው። እናንተ በጣም ነው ያስደነግጠው። እሺ ለማንኛውም ብቻችን የመጽሐፉ ጉዳይ ሚስጥሩ እንደዚህ ነው። ልንገራችሁ ወገኖቼ፣ አሁን ጠብቁ። በጣም ብዙዎቹ ነቢያቶች መጽሐፍ ያሳትማሉ። ለምን? አሁን ጨርቅ መሸጥ፣ ዘይት መሸጥ፣ ጨው መሸጥ ተከልክለዋል። ውሃ መሸጥ ተከልክለዋል። ኦኬ አሁን ሁሉም መጽሐፍ እያሳተሙ ይቀጥላሉ። ለምሳሌ ኤክስፒሪየንስን ነው የምነግራችሁ፣ በአይኔ ያየሁትን ነው የምነግራችሁ። ገድላት ሊጀመር ነው እኛ ጋር። ጎፋ አካባቢ አንድ የነብያት ቸርች አለ፣ ወይም በነብይ የሚመራ ቸርች ማለት ነው። ያው የአንድ ፐርሰን ሊደርሺፕ ነው ያለው በነቢያት ቸርች እንደምታውቁት ማለት ነው። 5 ኦፊሶች ፈንክሽን አያደርግም እና ዘይት ይሸጣል እንዳይባል ያደረገው ምንድን ነው? በጉባኤ ላይ ነው ይህንን መጽሐፍ ትገዛላችሁ፣ ዘይት ይሰጣችኋል አለ። መጽሐፍ የሚያሳትሙት ከዛ ምን አለ? ኦፊስ እየሄዳችሁ መጽሐፉ መውሰድ ትችላላችሁ። መጽሐፉ ላይ የሚለጠፈው የዘይቱ ዋጋ ነው። አም ሲሪየስ፣ እኔ እውነቱን ነው የምናገረው። ከዛ መጽሐፍ ስትወስዱ ዘይት ይሰጣችኋል። ባይ ዋን ጌት ዋን ፍሪ ማለት ነው። አንድ ገዝታችሁ አንድ ምርቃት ማለት ነው። ይሄ ማርኬቲንግ ስትራቴጂ ነው። ባይ ዋን ጌት ዋን ፍሪ ማለት ነው። የሆነ ነገር ግዙና የሆነ ነገር ፍሪ ውሰዱ። ግን ዋናው ዓላማው ምንድነው? ዘይት መሸጥ ነው። ራሱ ነው የሚጽፈው መጽሐፉን። ይሄ መጽሐፍ ነው ይላችኋል። እንደ መጽሐፍም አይሆን እንደሆነች ብሮሸር ነገር በጣም ትንሽ መጽሐፍ እኮ ናት። ከዛ ሄዳችሁ ከኦፊስ እየገዛችሁ መውጣት ትችላላችሁ። ከዛ ከመጽሐፉ ጋር ዘይት ይሰጣችኋል። ዋች አውት። ከዚህ በኋላ ሁሉም ነቢያት ነን የሚሉት መጽሐፍ ጽፈናል ይላሉ። ስትገዙ ግን መጽሐፉን ብቻ ከገዛችሁ ይሰየው። በተለይ
ከእሁድ ውጭ ደግሞ በዊክዴይስ የሆነ ቀን ላይ ኮንፈረንስ አላችሁ አይደል? ወይ ሮብ ወይ ሐሙስ ወይ ማክሰኞ ምናምን እዛ ላይ የሚሰራ አድቨርታይዝመንት ላይ መጽሐፍ ግዙ፣ ከዛ ዘይት ይመረቅላችኋል ትባላላችሁ። እኔ ራሴ በአይኔ ያየሁት ከመጣውም በኋላ ደግሞ በሰዎች ምስክርነት የሰማሁትን ነው የምነግራችሁ። እኔ ጎፋ አካባቢ ያለ ቸርች እንግዲህ የማን እንደሆነ ልታውቁት ትችላላችሁ። አካባቢውን ከነገርኳችሁ ጎፋ ከመከላከያ ቤቶች ፊት ለፊት እዛ የመከላከያ ሰራዊቶች የሚኖሩበት ቤት አለ። ከሱ ፊት ለፊት አንድ ቸርች አለ እና የሚመጡበት መንገድ በጣም አዎ አሜሊያዬ በጣም ልክ ነሽ። የሚመጡበት መንገድ በጣም ያረቀቀ። አሁን ደግሞ በዚህ መንገድ ህዝቡን ስናነቃ በሌላ መንገድ ደግሞ ይመጣሉ። በሆነ መንገድ ህዝቡ ሲነቃ በሆነ መንገድ ደግሞ ይመጣሉ። ስለዚህ ምንድነው ቢሃይንድ ሲን እንደሚባለው ቢሃይንድ መጽሐፍ አሳተምን ከሚሉት ነገር ጀርባ ያለው ምንድነው? የሚሸጥ ነገር አለ። ይሄን እንድታውቁት ብቻ። መንፈስ ቅዱስ አሰራሩ ልዩ ልዩ ነው እንላለን። የእነሱም የማታለያ መንገድ ልዩ ልዩ ነው። በቃ ይሄ ነው። ይሄ ከመጽሐፉን ስታነሳ ቤካዬ ዋናው ጉዳይ ምን እንደሆነ ሰው እንዲነቃ ብዬ ነው። ያ ልክ ነሽ። እሺ ወንድማችን አንዱ እንኳን ኦርቶዶክስ ሆኑ ቸሩ መድኃኒዓለም ብራዘርዬ ተው። እኔ አሁን እሱን እምነት እያነሳ ስለሚደብረኝ ማንሳት ስለማልፈልግ ነው እንጂ የኔ ወንድም ችርቻሬው እዛ ነው። ችብቻቤው ምድር ይባላል። በጣም ባደገኛ የሚሸጠው እዛ ነው። እናትሽ ወደ አንተ ምንም እውቀቱ ስለሌለ ነው የመጣው እንደዚህ የምትለው እንጂ አውቀህ ቢሆን ኖሮ ደግማ ትለው ነበረ። ብራዘርዬ አውቀህ ቢሆን ኖሮ የአቡነ ዘርሃ ድንግልን ምናምን ቼክ አርግ እስቲ ቼክ አርግ እና እውቀት የለህም ብራዘርዬ፣ እውቀት የለህም። ታዲያስ በነገሮች ላይ መሲ ይጀምራል ሳይሆን ኦልሬዲ ጀምሯል። ለምሳሌ ሳውት አፍሪካ ውስጥ የተጀመረውን ነገር ልንገርሽ። ሳውት አፍሪካ ይሄ በመጽሐፍ ሽያጭ በመጽሐፍ ምናምን ነገር የተጀመረው ነገር ላይክ አሁን ቅድም ለምሳሌ እንዳልሽው ማነው ነቢይ ማን ያለች ዘካርያስ ነው ያላችሁ ታዲያ መሲዋ ለምሳሌ ራሱን ነቢይ ብሎ የሚጠራ ማፊያው ማነው ደረሰ አለ። ማፊያው ደረሰም እንደዚሁ መጽሐፍ አሳትሞ ምናምን ነገር ይጨበችባል። ሁለት በይ እዚህ እንኳን ሳውት አፍሪካ ራሱን አፖስትል ፖይንት ፋይንስ ችግር የለውም፣ ግን ራሱን ፕሮፌት ብሎ የሚጠራ በጣም በኢንፎርሜሽን የተነብየ የነበረ አንድ አጭበርባሪ ሰው እየሰማ ከሆነ ፕሮፌት እዩ ይባላል። ሳውት አፍሪካ የሚኖር የገባችሁ ቤት አድርጉ። ሳውት አፍሪካ የሚኖር ራሱን ፕሮፌት ብሎ የሚጠራ እንደኔ መላጣ ነበረ። አሁን እዚህ ጋር ምንድነው ይችም ኩቶ ነው ኩቶ የሚባል ነገር ይመስል ልክ እንደ ድሮ እንደኔ እንደ የገጠር ድሮ እዚህ ጋር እናደርግ ነበር ጉብ ያለች ምናምን ነገር እዚህ ጋር እንደምንም ከዚህ ጋር ምት ያስለጠፈ ያሳደጋል። ቁጮ እሱ ሰውዬ በኢንፎርሜሽን ነው በጣም በሳስቶ አለው። በሳስቱ ቤቱ በሳስቱ ጀቹን ያው እንትን ማለት ነው። ሰላዮች ጆሮ ጠቢዎች ይባላሉ። ጆሮ ጠቢዎች አሉት። አታቋቸው ማናቸው ምንድናቸው በምን አታቋቸውም። በጣም አደገኞች ናቸው ማለት በቃ በንግግር ምናምን ነገር አሳምኖ ሚስተሽን ምናምንሽን እነሱ ከትቦ ሪከርድ አድርጎ ይሄዳሉና ይነግሩታል። የሆነ ትዝብሽ ከሆነ ስም የሚጠራበት አካባቢ ነውና ስም መጥራት ጀመረ ሰውየው ምናምን ነገር
አሁን እንደዚህ ብዬ ማወራችሁ ሰዎች አብሬ ያገልግል በነገራችን ላይ አብሬ ያገለግልኳችሁ ሰዎች ናቸው። በስም እየጠራው ነው። ጆሃንስበርግ አካባቢ ኖር ራሱን እዩ ፕሮፌት ብሎ የሚጠራ ፕሮፌት እዩ የሚባል ሰው በጣም በተደጋጋሚ አብሬ የተገኘበት እሱም ቸርች እጅ አገልግያለሁ። ይህን አናውንቲንግ ወተር ምናምን ብሎ ቸበቸበው አይገልጸውም። በጣም ተቸበቸበ። የሆነ ቦታ ከዚህ እኔ ካለበት 220 ኪሎ ሜትር አካባቢ ርቀት በሚገኘው ምንድነው ቤተክርስቲያን ተጋብዘን ሄድን። 3 ቀን አገለገልን። ተቸበቸበ እንደ ጉድ ምናምን ነገር። አረ ቤካኮ እኔ እኮ ቤካኮ እናንተ በጣም ብዙ ነገር እኮ ነው ታውቃላችሁ ያጠፋው በዚህ ጉዳይ። ጂሰስ ኦፍ ክራይስት አደገኛ ዘግናኝ ገንዘብ። አሁን ያ ሰውዬ ተባነነበት። እንዴት ተባነነ ካላችሁ ከጆሮ ጠቢው አንዱ ከሚስቱ ጋር ይወሰልታል። ብቻ በጣም ብዙ ነገሮች አሉት። እንደዚህ የፈታው ነገሩን ኪኩት በጣም ብዙ ነገር ላነሳቻለ በጣም ብዙ ነገር ማለት ነው። ጠበብ ላደርገውናል ተው ላስቀምጠው ጉዳዩ በጣም ብዙ ነገር ላወራቻለሁ። ነገርየው ሄዱ እስከ ዘማሪዎች ድረስ ይሄዳል። አሁን ማወራው ነገር እስከ ዘማሪዎች ድረስ ጂሰስ ክራይስት ቡርቴላ ፎከስ ችግር የለውም። እሺማ ሰው መጽሐፉን ያልሽውን ነገር ነው። አሁን ያ ሰውዬ አሁን ለምሳሌ መጽሐፍ አሳትመዋል፣ በቅርቡ አስመርቋል። ተባባሪዎች ደግሞ አሉ። ከኢትዮጵያ የመጡት አንዳንድ አዝማሪዎች ዘማሪ መስሎ አዝማሪዎች አሉ። የመጽሐፉ የማሳተሙ ነገር መስያ አሁን ጀምሯል። እሱ ብቻ አይደለም፣ ሁል ጊዜ ንፋስና ምናምን የሚታያት ደግሞ አለች። ሁል ጊዜ ንፋስ፣ ሁል ጊዜ ጎርፍ፣ ሁል ጊዜ ጦርነት፣ ሁል ጊዜ ምናምን የሚታያት ደግሞ ሴትዮ ደግሞ አለች። ለራሴ አምልጣ እኔማ አምልጬ አንቺን ለማስመለጥ እየታገልኩ ነው። ታለምዬ ተኝተሻል እንዴ? አንቺን ለማስመለጥ ከተኛሽበት ለማንቃት እየሞከርኩ ነው። እስቲ ማይንድሽን ተጠቀሚ እንጂ አንዳንድ ጊዜ ጭንቅላት የተሰጠሽ እንደዚህና እንደዚህ ብለሽ እንድታይ አይደለም፣ እንድታስቢ እንድታስተውይበት። ኦኬ እንዴ እችም ሴትዮ መጽሐፍ አሳተምኩ ብላ መታለች። መስዬ አካዳሚክ ምናምን ነገር ችግር የለም፣ ምንም ነገር ወፍ የለም። ምንድነው መጽሐፍ ብለህ አንድ ሰው መጽሐፍ ለመጽሐፍ ቢያንስ የትምህርቱ ነገር የሆነ ምናምን መሄድ አለበት እኮ ቢያንስ። አዎ እቺ ሴትዮ ራሷን ፕሮፌት ብላ የምትጠራ መጽሐፍ ጽፋለች። መጽሐፏ እቺን ነው የምታክለው፣ ምንም የለበትም። ይሄ ምዩ የሚባል ጽፏል፣ ምንም የለበትም። ደረሰ ጽፏል። ብርቱካን የምትባል ሴትዮ ጽፋለች። እዩ ጭፋ ጽፏል። የዩ ጭፋ ደግሞ የሚያስገርመው ገና ነው ኢየሱስ ብሎ የሱን ፎቶ ነው የለጠፈው። ዘንድሮ ኔቨር ያሳተምከው መጽሐፍ እየቀደድክ ትሞቀዋለህ እንጂ ሰዎች አይገዙም። ተከታዮች ይገዙሃል። ምናልባት ተከታዮች ዝም ብሎ በደመነፍስ የሚከተሉ ማያነቡ ማያስተውሉ እነሱ ይገዙ ይችላሉ። አረ ተው አይደለም የመጽሐፉ ነገር ስለተነሳ አነኮኝ ያ ነገር ፕሊዝ አነኮኝ ያ ነገር ስለ መጽሐፍ ስለተነሳ ሰዎችን ከማንቃት አንጻር ተከትላ የመጣችው ነገር አለ። ሌሎችም አሳተምናሉ። አሳተምን ተባለ። ኤንድ እችኛም ሴትዮ አሳተማ መጣች። ብርቱካን ነብይ ነን ፕሮፌት ነን ያሉ በጠቅላላ ያሳተሙት መጽሐፍ አንድም እውቀት የሚገኝበት እውቀት የሚገበይበት አይደለም። ከእውቀት ተጨምቆ የተገኘ የእውቀት ውጤት አይደለም። አስረግጬ እነግራለሁ። በአሜሪካ ያላችሁ ወንድሞች እህቶቼ፣ ብርቱካን የምትባል ሴትዮ የጻፈችው መጽሐፍ ከገዛችሁ ምንም አታገኙበትም። መሲ አንድ ግዛ
አንድ ደግሞ ቦነስ ፍሪ ይሰጣል። ኖ ስትራቴጂ እሷ ጋር ሲመጣ በእራፊ ጨርቅ ነው የሚሆነው። ይህንን መጽሐፍ ግዢ፣ ቦነስ ደግሞ እራፊ ጨርቅ ይሰጣችኋል ምናምን ነገር ከተባላችሁ እንዳትነኩ እንዳትገዙ። ሐሳቡ ሲጠቀለል ብርቱካን ባለፈችበት መንገድ እንዳታልፉ። እዚያ ያላችሁ የቸርች መሪዎች፣ ፓስተሮች፣ መጋቢዎች ልጆቻችሁን ምዕመኖቻችሁን አንቋቸው። ያ ለምን ወጣ? ያሁኑ ሰውዬ ናገባ ተመለሰ። ለምን ወጣ? ትላንትና እዛ አብረህ ስታለቃቅሰን ነበር እንዴ? ናገባ ተመለሰ። እሺ ሳራዬ ማውራት ከፈለሽ ማውራት ትችላለሽ። መሲ ሁለታችሁም ኤኒ ታይም ምንድነው ማይካችሁን ከፍታችሁ ማውራት ትችላላችሁ። ሳራ አቤት። የጌታ ሰላም ለእናንተ ይሁን። ቤካ መርሲ፣ መስዬ፣ ኤፍሬም፣ ገነት እና ኢትዮጵያ የሚል እታችም ያላችሁ የጌታ ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ የወንጌል ጉዳይ ዝም የሚያሰኝ አይደለም። ይሄ በወንጌል ላይ የተሰራ ሸፍጥና ሌብነት ነውና ያኔ አሁን እኮ ኢየሱስ ተሸፍኖ አንድ ሰው የራሱ የሚሸጠው ቁሳቁስ ነው የሚታየው፣ ግን የሚያስፈልገው ለሰው ልጅ ኢየሱስ ነው። ጌታ ስሙ ያልፈወሰው ሰው ሊፈወስ አይችልም። በስሙ ነፃ ያልወጣ በአንድ ሰው በሚሰጥ ኮተት ነፃ ሊወጣ አይችልም። ግን እኔ መናገር የምፈልገው የወንጌል ጉዳይ በጣም ትልቁን ቦታ የሚይዝ ነው። ለምን? ጌታ ኢየሱስ ክርስቶስ ለሐዋርያቶቹ የሰጠው ዋናና አንደኛ ነገር ወንጌልን መናገር፣ ወንጌልን መስበክ ነው። በምድር ዙሪያ ለትውልድ ለምድር ለሰው ልጅ የምስራችን ወንጌል እየተናገሩ የመዳን ወንጌል እንዲሰብኩ ጌታ ኢየሱስ አደራ ሰጥቶ ነው ያረገውና ይሄ ምንድነው ታምራት፣ ፈውስ፣ በቃ ትልቅ ነገሮች ጌታም አድርጓል። ሐዋርያቶቹ እንኳን አጋንንቶች ወጥተዋል ብሎ በጣም ሲደነቁ በዚህ እንዳትደነቁ አለ፣ ስማችሁ በሕይወት መዝገብ ስላለ በዚህ ደስ ይበላችሁ ነው ያላቸውና ይሄ እግዚአብሔር ለቤተ ክርስቲያን የሰጠ የጸጋ ስጦታ ነው። ግን በአንዳንድ እግዚአብሔርን በማይፈሩ ሰዎች የተነሳ ሰው ሁሉ እስኪ ሸሻው ድረስ እየሆነበት ሰዓትና በቃ የእውነት በተሰጡ ከጸጋ ስጦታዎች ውስጥ አንዱ እንደሆነ ሁሉ ሰው ሁላችን እስክንሸሽ የሚያደርግ ነገር ነው እየሆነ ያለው። ግን እግዚአብሔር ደግሞ ይሄን ነገር እንደሚያነሳ፣ ምክንያቱም በመጽሐፍ ላይ ኢየሱስ ደቀ መዛሙርቶች ንጹህ ስንዴ ነበር እየዘራ ነውና እንክርዳዱ ከወዴት መጣ እና እንንቀለው አሉ። ጌታ እንዳትነኩዋል። ለምን? ስንዴውን ልትነቅሉ ስትሉ ማነው እንክርዳዱን ልትነቅሉ ስትሉ ስንዴውን ልትነኩ ትችላላችሁ። አብሮ ይደጉ። ከዛ ስንዴ ወደ ጎተራ፣ እንክርዳዱ ወደ እሳት ይጣላል። ለምን መሰላችሁ? እግዚአብሔር እኔ አንድ ነገር አምናለሁ። እግዚአብሔር እንክርዳዶቹ እያሉ ከስር ስንዴዎችን በምድራችን እንደሚያበቅል ተስፋ አለኝ፣ ጸልያለሁ። እና የጌታ ነገር አይነካ። ምክንያቱም ይሄን ጸጋ ሲሰጥ ኢየሱስ ክርስቶስ ለታሰሩት መፈታትን አይደለ የሚለው። ስለዚህ ይሄንን ጸጋ የሰጠው ጌታ ሲሆን ሰዎች ግን ትንሽ ነገር ስለታያቸው ያቺን ነገር ለራሳቸው ለሆድ እንደሆነ መቼም ቢሆን አይሞላ እና እግዚአብሔርን ነገር የሚነኩ እንክርዳዶች እያየ በእውነት ጌታ ሕዝብ ትውልድ እያየ ይደርቃሉ። እኔ አምናለሁ እግዚአብሔርን። ብዙ ተዋርደናል፣ አንገት ደፍተናል። እነሱ ተብለን በአደባባይ ግን የእግዚአብሔር ክንድ የእግዚአብሔር እጅ እንደገና ይነሳል። ምክንያቱም የወንጌል ጉዳይ በጣም ትልቁን ስፍራ የሚይዝ ነው። ሰዎች በመዳን ከእስራት ቢፈቱ ሙታን ቢነሳ በዛ የእግዚአብሔርን ማዳን አይቶ ሰዎች እንዲድኑ ነው የተሰጠው ይህ ጸጋ እንጂ ሰዎች ስለተፈወሱ በእኔ እንደዚህ ሆኗል
እንዲህ ስለሆነ እንደኔ እንደውም እኔ ዛሬ ገባሁትኝ አንድ ቪዲዮ አይቼ ነበረ። እሱ ምንድነው ኤርሚያስን አንስታ ነበር ስታወራ የነበረውና በሱ ሰዎች ካጋንን ተፈውሰዋል። በሱ ምንድነው የታመሙ ተፈውሰዋል። እንደገና ሰዎች ተአምራት ሆኗል ወይ? እኔ የሰራሁትን ጥቂት ሰርቷል። ወንጌል እኮ አህም ነው። ኢየሱስ በመስቀል ላይ የተወጠረበት ጉዳይ እኮ ነው። ወንጌል እኮ ኢየሱስ የተገረፈበት ነው። የሰው እጅ እሱ የሰራው እጅ በጥፊ የተመታበት ጉዳይ ነው። ወንጌል አህም ነው፣ ዋነኛ ነው። ያንን በፍርሃት በጭንቅሳት ጌታ ሆይ ብትወድጅኝ አባቴ ይለፈኝ ሲል ጌታ ዝም ያለበት አባቱ ዝም ያለበት ወንጌል ዋነኛው ነገር ነው። ወንጌል ዋነኛው ነገር። ወንጌል ያልፈታው ቀንበር ምንም ሊፈታው አይችልም። ተአምራት ከወንጌል በላይ መሆን የለበትም እና እግዚአብሔር በወንጌላዊ ኤርሚያስ አልፎ የጨለማውን መንግስት እያደቀቀው ነው። ምክንያቱም ወንጌል ብርቱ ስለሆነ እና ሙታን ቢነሳ ሽባዎች ቢተረተሩ ታላላቅ ነገር ቢሆን ክብር ለእግዚአብሔር እንጂ ሰዎች ለራሳቸው ሊወስዱ አይደለም። እግዚአብሔር ነው ያደረገው። የኢየሱስን ብርቱ ስለሆነ እኔ ይቅርታ ባላወራ ደስ ባላይ ነበረ። ከ15 ዓመት በፊት አንድ ህፃን ልጅ ድንገት ሞተ እና እኔ ሰው ሲሞት አይቻል አቅም ሊሄድ ነበረ። ይቅርታ ግን ለእግዚአብሔር ክብር መሰክራል። ለምን ስሙን ነበር የጠራ ነው እዛ እና ህፃኑ እኔ ልሄድ ነበር። ሩቅ ቦታ ነው፣ ክፍለ ሀገር ቤተሰቦችን ልጠይቅ በሄድኩበት ሌላ ቦታ በሄድኩበት ነው እና ልሄድ ስል ትንሽ አገልጋይም ነኝና አሁን በሰዓቱ እንዳልሄድ ሲናገረኝ ለምንድን ነው አልኩትኝና ቆይ ትንሽ ቆይቼ እሄዳለሁ አልኩት። ሻንጣ የያዝኳትን ዕቃ ይዤ ልሄድ ነበር ማለት ሻንጣዬንና ምነው ሳራ ስል ቆይ ትንሽ ልቆይ አልኩ። በዚህ መሃል ለምንድን ነው እንደዚህ የምለኝ ጌታ ብዬ ቁጭ ብዬ ያለው ድንገት ወርቆ ህፃን ልጅ 7 ዓመት ልጅ ነበር ሞት ማለት ነው። ድንገት ማለት ሰው ሲሞት ለመጀመሪያ ቀን ነው ያየሁት። ከዛ በኋላ ጸልያለሁ፣ ደነገጥኩ። ለመጀመሪያ ጊዜ የጠራሁት የኢየሱስ ስም ነው። አሁን ትልቅ ወጣት ነኝ፣ ያኔ በጣም ትልቅ ልጅ ነኝ። ጌታ በቃ ልጁ ጸጥ አለ፣ ሽንት ሸና ምናምን ደረቀ። ኢየሱስ ብቻ ነበር። ከዛ ጌታ እንደማታሳፍራ ምን አለ ጌታ ያን ልጅ እንደገና እስትንፋሱ ተመለሰች። ያኔ ማን ያደረገው? እግዚአብሔር። የጌታ ስም ነው ያደረገው። ስለዚህ ግዴታ በእኔ አልፎ ምናምን በእኛ አልፎ የሚሰራ የእግዚአብሔር ጸጋ ነው። በአዲስ ኪዳን ላይ ለመራገም አልተጠራንም። በብሉይ ኪዳን ላይ የተሰጡ ነቢያቶች ከእግዚአብሔር ቃል የእግዚአብሔር መንፈስ መጥቶ በእነሱ የሚሰራውን ሰርቶ ያልፋል። ሪያሊቱ በአዲስ ኪዳን ላይ ለመራገም የተጠራ ነቢይ ያለ ለምን ቢባል ኢየሱስ የሞተለት ህዝብ ነው። አጋንንቶች በጣም እኔም በመኪና መጉስጥ መሄድ አልችልም። አጋንንቶች ይጮሁ ነበር። ሰዎች ከአጋንንት ነፃ ይወጣ ነበር እና ይሄ አሁን እግዚአብሔር ልጅ ኢየሱስ ነው ያደረገው። እና ሌላ መናገር የምፈልገው በዛ ዘመን ላይ የዛሬ 15 ዓመት ይሄ እኮ ትልቅ ቢዝነስ ይሆና 15 ወይ 13 ዓመት ትልቅ ቢዝነስ ይሆናሉ ሲሉኝ ጌታ ሆይ አልኩኝ። እኔ የቢዝነስ አገልግሎትም ምንም አልፈልግም ብዬ ሰው ሀገር የዛሬ 9 ዓመት ነው ለስደት ያወጣሁት። አላገለግልም። ለኔ በነፃ ሰጥተ ሰዎች በጣም ይፈወሱ ነበር። ኦኬ፣ ስለዚህ ይሄ ለቢዝነስ ነው። ይሄ የእግዚአብሔር ጸጋ ለቤተ ክርስቲያን ነው የተሰጠው። ትውልድ በእግዚአብሔር ማዳን ተገርሞ በእግዚአብሔር ማዳን እንዲያመልጥ ነው። እግዚአብሔር ባደረገው ነገር ሰዎች ይታዩ ዘንድ አይደለም፣ በሰራው ስራ ሁሉ እግዚአብሔር ልጁን ያከብር ዘንድ። ሰው የእርግማን መንፈስ በአዲስ ኪዳን ላይ ያለ። ምክንያቱም ኢየሱስ ክርስቶስ ወዳጆቻችሁን ውደዱ እንደተባለ አውቃለሁ አለ። ነገር ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ ነው ያለ። ያ ጸጋ ነው በዚህ በአዲስ ኪዳን የተሰጠው።
አሁን ኢየሱስ ተሸፍኖ እነሱ የሚታዩበት የእግዚአብሔር ጸጋ የሆነው የእግዚአብሔር ልጅ የሆነው አዳኝ የሆነው ወንጌል ተሸፍኖ ሰዎች የሚታዩበት ክፉ ዘመን ነው። ነገር ግን እነዚህ እንክርዳዶችና ስንዴዎች የሚለዩበት ዘመን እንደሚሆን አምናለሁ። ምክንያቱም ምንም ሆነ ቤትም አቅጣጫ የወንጌል ጉዳይ ሰዎች ከሙታን ቢነሱ ሽባ ቢተረተር አጋንንት በስሙ ነው ቢወጣ ዋናው ነገር ሰዎቹ የኢየሱስ መንግስት ውስጥ እንዲገቡ ከዘላለም ጥፋት እንዲያመልጡ ነው። ትልቁ ስራ ማለት ነው። ለዚህ እኮ ነው ደቀ መዛሙርቱ ይቅርታ ካበዛው ደቀ መዛሙርቶቹ ስትወጡ አለ እጀ ጠባብ አትያዟል። ለሰራተኛ ምግብ ይገባዋል። እግዚአብሔር ራሱን ያገለገላቸውን በራብ ይቀጣል ወይ? ኖ እግዚአብሔር ታማኝ ነው። ታማኝ አምላክ ነው። ያኔ ከአባቶች ከሐዋርያቶቹ ጋር የሰራ ጌታ ዛሬን እየሰራ ነው ያለው። ዛሬ ላይ ያለው ሌላ ደግሞ መናገር የምፈልገው በቃ በየቦታው የተሰራጩ ይሄ ቫይረስ እኔ ቫይረስ እያልኩ ሰሞኑን እንደዚህ መጥቷል። ይሄ ቫይረስ ነው፣ በወንጌል ላይ የተዘራ ክፉ ቫይረስ ነው። የጌታ የኢየሱስ ወንጌል ያሸንፋል። ለምን ጎረቤት ላይ የሚጠሉ አማኝ ያልሆኑ ሰዎች ሊኖሩ ይችላሉ። ለነሱ እዚህ ሰፈር ጠንቋይ እንጂ ላይ እንደዚህ ያስዛገመ አለ እግዚአብሔር ገላሉ ብላል። ገዳይ አይደለም፣ አዳኝ ነው። ለነሱ ሞቶላቸዋል እኮ። እነዛ ሰዎችም ኢየሱስ ያስፈልጋቸዋል። የፍቅር ነቢያቶች በዚህ ዘመን ላይ ያሉ የፍቅር ነው መሆን ያለባቸው፣ አገልጋይ የፍቅር። ምክንያቱም ለነዛም ሰዎች ጌታ ሞቶላቸዋል። እነሱን እኮ ጌታ ኢየሱስን ሲቀበሉ በቃ ዋጋ የሚከፍሉ ናቸው። ስለዚህ ይሄ ጠንቁልና የጥንቋይ ይሄ የቃልቻ መንፈስ ነው እንጂ የነቢያት መንፈስ አይደለም። ተባረኩ። ተባረኪ ሳራችን፣ እግዚአብሔር አምላክ ይባርክሽ። እሺ ሚኪ ሰላም ላንተ ይሁን። ሚኪ ሳዋ ሚኪ ሳዋ አታወራም እንዴ ብራዘር? ኧረ አውራ፣ ችግር የለውም። እንትን አታይም ማናት ነብይ አታይህም፣ ችግር የለውም። ፈርታት ከሆነ አይዞህ ብራዘር። እንዳትፈራ። ችግሩ እኮ እነሱ ምን ይላሉ? የትን ብትሄድ ያለው የእግዚአብሔር መንፈስ ያሳየኛል ምናምን ነገር፣ አንተ ስታወራ ስትማረት አየው ስትደግም ምናምን ነገር ብሎ ስለሚያስፈራሯችሁ ትፈራላችሁ። ስፔሻሊ ላይ የእነሱን ቃል በማድመጥ ተከታዮቻቸው ስለምትሆኑ አታይ በካይ ሚኪ እስከሚዘጋጅ አሁን ትላንትና ነው ከትላንት ወዲያ አይተህ ከሆነ እህታችን ምናለች? እሺ ቆይ እስከ ዛሬ የወለዱት ሰዎች የተፈወሱት ሰዎች ውሸት ነው አለች። የእግዚአብሔር ቃል ደግሞ ሰዎችን በምን ያድናል? በስብከት ሞኝነት ያድናል። ስለሷ ሐሰተኝነት ሳይሆን ስለነሱ መልካም ልብ ሲል እግዚአብሔር ይፈውሳቸዋል። ስለነሱ የእምነት ሞኝነት ሲል ለምን? እግዚአብሔር ለሰዎች ስለሚጠነቀቅ፣ እግዚአብሔር የሰዎችን ልብ ስለሚደግፍ አይደል? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀችው በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃዱ ሆኗልና ይላል። እሷ በግምት በተናገረችው ፕሮፌሲ አይደለም፣ እሷ በግምት ባወጣችው ቃል አይደለም። ኖ የዛ ሰው ልብ ግን ተዘጋጅቶ በጉጉት ስለሄደ፣ እግዚአብሔርን በማመን ስለሄደ
እሺ የተፈወሱት ሰዎችስ? እሺ የወለዱት ሰዎችስ? እሺ የተተረተረው ሽባስ? በእምነት ሞኝነት ባንቺ ኃይል አይደለም፣ ባንቺ እጅ አይደለም። ጓጉቶ ስለሚሄድ ሰው እግዚአብሔር ለሰዎች ልብ ስለሚጠነቀቅ። በነገራችን ላይ ኤክስፔክቴሽን ሀርትስ ይላሉ ነጮች። ኤክስፔክቴሽን ይጎዳል። ከየትኛው አንግል? ከሰው አንግል። ከእግዚአብሔር ዘንድ ያለ ኤክስፔክቴሽን ግን ያሳርፋል። ኤክስፔክት አድርገው የሚሄዱት በእምነት ሞኝነት አምላካቸውን ነው። እግዚአብሔር ያንን የእምነት ሞኝነት አይረግጠውም። ለምን? ሩህሩህ ነው የኛ አምላክ። በሞኝነት አምነው ስለሚሄዱ እንዴ ሲፈውስ እኮ ኢየሱስ እንደ እምነትህ እያለ ነው እኮ። ስለዚህ ይሄ የእምነት ሞኝነት ሰዎቹን አድኗል እንጂ ካንቺ ኃይል አይደለም እንጂ ያንቺ እጅ አይደለም። በነገራችን ላይ አንዳንድ ጊዜ አይታችሁ ከሆነ ቤካዬ እነዚህ ነቢያት ቸርች ወይ እነሱ ለአገልግሎት ወደ ውጭ ሲሄዱ ወይ በሆነ ምክንያት ያንን ጉባኤ መምጣት ካልቻሉ ህዝቡ ደስ እንደማይለው ታውቃለህ። ሌላ ፓስተር ወይ ሌላ ወንጌላዊ እንዲያገለግለው ህዝቡ አይፈልግም። ጠብቆ የሚሄደው ነብዩን ነው። አይኑን ጥሎ የሚሄደው ነብዩ ላይ ነው። እምነታችሁ ግን የእምነት ሞኝነታችሁ ግን ያድናችኋል። አምናችሁ መሄድ ያለባችሁ እግዚአብሔርን ነው፣ ኢየሱስን ነው፣ መንፈስ ቅዱስን ነው። ስለዚህ በእናንተ እጅ ሳይሆን በሰዎቹ የእምነት ሞኝነት ድነዋል፣ ሆኖላቸዋል እንጂ የነሱ ግምትና የነሱ አለ አይደለ የሆነ ቃል አውጡልኝ ወጥቶ ያለቀ የእግዚአብሔር እስትንፋስ የሆነ መጽሐፍ የተጠረዘ 66 የወጣ ቃል አለላችሁ። ቃል አውጡልኝ የምትሉት ይሄ ቃል አውጡልኝ ሳይሆን ይሄ ቅልውጥ ነው። ይሄ መቀላወጥ በእግዚአብሔር ቃል ላይ መቀላወጥ። ቃል አውጣልኝ ወጥቶ ያለቀ ቃል እጅ ላይ አለ። እስትንፋሱ ግን ለዘላለም የሚኖር ቃል እጅህ ላይ አለ። አውጥተህ አንብበው ራስክ። የሚወጣ ቃል የለም። ወጥቷል፣ ከስትንፋሱ እጅህ ላይ ተቀምጧል። እና ንቁ ወገኖቼ እባካችሁ። እኔ አይዶኑ እንደ ኦክሲጅን መስጠት የሚቻል ወይ እንደሆነ እንደሚበላና እንደሚጠጣ የምትነቁበትን ነገር መስጠት የሚቻል ቢሆን ለእያንዳንዱ ቤት ተባዝቶ በታደለ። አሁን የሆነ ነገር ሲሆን አይቶ አይኑ እሷ እኮ ትክክለኛ ነብይ ናት፣ ምክንያቱም እንዲህ ሆኗል። የዛ ሰው የእምነት ሞኝነት ነው። የዛ ሰው እምነት ነው ነገሩን ያደረገለት እንዴ። ታዲያ እግዚአብሔር ዩኒፎርም አይደለም እንዴ? እግዚአብሔር አንድ አይደል እንዴ? እግዚአብሔር ቀጥ ያለ አይደል እንዴ? እግዚአብሔር ሁለት አይነት ነው እንዴ? ለአንዱ ሆኖ ለአንዱ የማይሆን መልእክት የሚመጣው ምን ማለት ነው? አረ ንቁ ወገኖች ንቁ። የተሳካለትም ይመጣል፣ ያልተሳካለትም ይመጣል። ሪላቲቭሊ በሆነ ሬሽዮ ማለት ነው። እና የእምነት ሞኝነት የሚለውን ነገር በደንብ አስምራችሁ እንድትይዙ ትፈልጋለሁ። እንዴ አልሆነም እንዴ አልተሳካም እንዴ ሲል ከሱ አንጻር አይደለም፣ ከሰውየው እምነት የተነሳ ነው ያ ነገር የሆነው። ይህን መታወቅ አለበት። ያ መሲ ፕላስ ደግሞ እንዳትረሱ በፈርዖን ዘንድ የነበሩ እነዛ ጠንቋዮችንም እንዳትረሱ። የሆነ ሚራክል ስለሆነ የእግዚአብሔር መንፈስ ነው አይደለም። በተለይ ከዚህ ዓለም ከጨለማ መንግስት ጋር የተገናኘ ጉዳይም ስለሚኖር ማለት ነው። በደንብ አስተውሉ። ኦኬ። ስለዚህ
something like happen ሲያደርግ ምናምን ነገር ከጌታ መንፈስ የጌታ ሰው ምናምን ነገር ለማለት እንዳትቸኩሉ። ከጨለማ ማሰራር ጋር የሚገናኝ ነገር ስላለ ማለት ነው። ኦኬ ፕላስ ደግሞ መሲ ባለችው ጉዳይ ላይ እግዚአብሔር he's a provider by the way ኦኬ ይሄ ዓለም የመጣው በእግዚአብሔር ነው። ዓለም የተፈጠረው በእግዚአብሔር ነው። ዓለምን የፈጠረ እግዚአብሔር ደግሞ እግዚአብሔር ከመግቦቱ ለሁሉም ኢኳሊ ስለሚመግብ ማለት ነው። ሰው እናንተ በለመናችሁ በጠየቃችሁ ጊዜ እግዚአብሔር አምላክ ስለሚያስፈልጋችሁ የሚያስፈልጋችሁ ነገር ይሰጣችኋል። ለምን? እናንተ ከእግዚአብሔር ነው የመጣችሁ። አለቀ። እና ከዚህ አንፃር ለራሳቸው ለሚያስፈልጋቸው ነገር ላይክ ለሚፈልጉት ነገር የእናንተ እንደዚህ መሆን እንደ ምስክርት እያመጡ ይጠቀሙበታልና ጥንቃቄ አድርጉ። እሺ መሲ ቀጥይ። እሺ ቤኪዬ አሁን በደንብ ማውራት እችላለሁ። ቤት ገብቻለሁ። አሁን ሜርሲ በተናገረችው ነገር ላይ ጥቂት ነገር ማለት ፈልጌ ነው። ምንድነው በጣም መሰረታዊ የሆነው ነገር በሃይማኖታችን ላይ ትኩረት አድርገን ስናወራ እምነት በጣም ወሳኝነት ነው። አይደለም ሐሰተኛ ነቢያቶች ይቅርና እውነተኛ ነቢያቶች እንኳን ጸልዮልን እምነት ከሌለን ትርጉም የለውም። ሰው አይደለም ነቢያት እና ፓስተሮች የተለያዩ አገልጋዮች ጸልዮልን ይቅርና ክርስቶስ ኢየሱስን እንኳን አግኝቶ እምነት ከሌለው ምንም ትርጉም የለውም። በእናንተ እምነት ማጣት ምክንያት ግን ጌታ አይፈውስም ማለት አይቻልም። እነዛ ነቢያቶችም ሆኑ አገልጋዮች እምነት ጌታን ስላመኑ እምነት ስላላቸው ነው ለእናንተ እግዚአብሔር የተናገረውን ነገር ለእናንተ የሚናገሩት። እምነት ያስፈልገናል ለሁሉ ነገር። ሌላውን ይቅር ዶክተር የሰጠንን መድኃኒት እንኳን የምንወጣው ያድነናል ብለን ስላመንበት ነው። የተጠራጠረውን ነገር አይደለም፣ ወይም አያድንም የተባለውን ነገር አይደለም ወስደን ፈውስን የምናገኘው። የስጋ ፈውስ እንኳን የሚገኘው ከዶክተሮች በምንቀበለው የእምነት መድኃኒት ነው። ስለዚህ ይሄ ነገር በጣም ትኩረት ሊደረግ ይገባል እና አሁንም ቢሆን ቅድም ሜርሲ እየተናግራለች። ምናልባት እዚህ ውስጥ ያላችሁ እህቶች፣ ወንድሞች መረጃ ያላችሁ ትክክለኛ የሆነ መረጃ ያላችሁ መመስከር መናገር የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ኢንፎርሜሽን ልትሰጡን ትችላላችሁ። ምክንያቱም የሐሰተኛ ነቢያቶች ነገር መጋለጥ አለበት። እስከ መቼ ድረስ ትውልድ ይጭበረበራል? እስከ መቼ ድረስ ክርስቶስ ኢየሱስን የግል አዳኝ አድርጎ ተቀብሎ ትምክህታቸውና እምነታቸው በነቢያቶች ላይ ይሆናል? እስከ መቼ ድረስ በእንደነዚህ አይነት ሰዎች ወንጌል ይነቀፋል? በዚህ ጥቂት ጊዜያቶች እንኳን አይ ጴንጤ፣ አይ ፕሮቴስታንት፣ አይ እንትን እየተባለ ስንቱ ነው የሚሰደበው? በማን? በሷ ምክንያት። በማን? በሌሎቹ ምክንያት። ወንጌል ማለት ንግድ አይደለም። የገባንን እውነት፣ ያነበብነውን እውነት፣ ክርስቶስ ኢየሱስ የነገረንን እውነት በተሰጠን ጸጋ በእውነት ለወገኖች ማድረስ ነው። ለጌታ አለመታመን ነው ሐሰተኛ ነቢያት መሆን ማለት። ሐሰተኞች ለጌታ ታማኝ አይደሉም። የራሳቸውን የሆነ ነገር ማሳካት እንጂ እውነተኛ የእግዚአብሔርን ቃል ለትውልድ ማድረስ አይደለም። ትክክለኛ ነብይ ነው ማለት ፍሩት የሆነ ሰምቲንግ ያመጣች ቸርች ውስጥ መጽሐፍ የጻፈ ያጻፈ የሆነ በቃ እዛ ቸርች ውስጥ የሆነ ነገር ያለ እዛ ቦታ ትክክለኛ ነቢያቶች አሉ። ለሁሉ ነገር እንድንመረምር መጽሐፍ ቅዱስ ይነግረናል። መመርመር መቻል አለብን። የተነገረን ነገር ሁሉ ትክክል ነው ማለት አይደለም። ትክክለኛ የሆነውን ነገር በእግዚአብሔር ቃል እንድንመረምረው ሁላችንም አእምሮ ተሰጥቶናል። ስለዚህ በተሰጠን ነገር ምንድነው መመርመር አለብን። ፕሊዝ ወገኖች ሁላችሁም የእግዚአብሔር ቃል ላይ ትኩረት እናድርግ። እኛ ራሳችን እኮ አገልጋዮች ነን። ኦኬ
እኛ በራሳችን አገልጋዮች ነን። እያንዳንዳችን የክርስቶስ ልጆች። በቀደም ኤርሚስ ያስተምረን ነበር። ሁላችንም በክርስቶስ ኢየሱስ ያመንን ሰዎች የእግዚአብሔር አገልጋዮች ነን። እኛ በጥቃቅም በምንባለው እንኳን እግዚአብሔር መስራት ይችላል። በቤኪ እግዚአብሔር መስራት ይችላል። በሜርሲ እግዚአብሔር መስራት ይችላል። እንደሚገባን እግዚአብሔር ጸጋው በውስጣችን አስቀምጧል። እነሱ ስም ስለያዙ ስማቸውን ስለሰየሙ ነቢያት ነን ብሎ ስለወጡ እነሱ ብቻ አገልጋይ፣ እናንተ ተገልጋይ አድርጎ ያስቀመጠ ማንም የለም። እግዚአብሔርን ቃል አንብቡ። እግዚአብሔር በወደደው መጠን በገባን መጠን መናገር ያለብንን ነገር ለህዝብ እንድንናገር ያደርጋል። ስንቶቻችሁ ናችሁ እግዚአብሔር በህልም በራእይ ታይቶ ተናግሯችሁ ለየሆነ ሰው አድርሳችሁ መልእክቱ የተፈጸመው የስንት ሰው ነው? ቤኪ ማውራት ፈልግ ነው? አረ ሰርፕራይዝ አለ። ቆይ ላሳይሽ። ሰርፕራይዝ አለ። ቀጥይ። ዛሬ ቤት ነው ያለሽ ማለት ያለሽ አሁን እኮ ነው። የት ነው አሁን ላይ? የበለዓም መንፈስ ደጋሚ መንፈስ ይህ ምድረ ደጋሚ ቤኪ ቆይ አንዴ አያችሁ አይደለ? አያችሁ አይደል? መሲ ቆይ አንዴ ብለሻል። ያ ብያለሁ። አይ እዛ ያላችሁ ወገኖች ትንሽ ሪከርድ አድርጉልን ይሄንን ቪዲዮ ላይቭን። አረ ሪከርድ ይወጣል። ኦርቶዶክሶቹ ፖስት ያደርጉልሻል። ይተርጎም ይሄ ልሳን ይተርጎም ብለው ኦርቶዶክሶቹ ጴንጤዎቹ በአደባባይ አበዱ ብሎ ኦርቶዶክሱ ፖስት ያደርግልሻል። ይተርጎም ይሄ ልሳን ብሎ ኦርቶዶክስ። ሜርሲ ግን አሁን ላይ ወንጌልን እያሰደበ ያለው ራሱ ማን ነው? አሁን ወንጌል እየሰበከች ነው ወይስ ወንጌል እንድነቀፍ እያደረገች ነው? አሁን እኮ ተናገርን። ሰላም ሰላም። እሺ አንዴ ኤክሶዶስ። እሺ ከየት ነሽ? እኔ ሴት ነኝ። ቤኪዬ እግዚአብሔር ይባርካችሁ። እስ ፕሪቪሌጅ እናንተን ጆይን ማድረጌ ቆይቷል። አክቹዋሊ ፎሎ ካረኩ ግን እድል ስለሰጠኝ አመሰግናለሁ። እኔ ሚኒሶታ ነው የምኖረው። እህታችን ብርቱካን እኛ ጋር መጥታ ነበር። ብዙ ስህተቶች ሰርታ ሄዳለች። እኔ ሚኒሶታ የት ቸርች ነው? የት ነው አጥቢያሽ? መካነ ኢየሱስ ነኝ። መካነ ኢየሱስ በመንፈስ ቅዱስ አሳምረን ምናምን ጌታን ማገለግል ላለፈው 38 ዓመት አምላኬን አገለግላለሁ። በእግዚአብሔር ጸጋና ምሕረት አማኝ ነኝ። ስለዚህ ኦኬ ዳትስ ጉድ። ችግር የለውም። ትንሽ መናገር ተፈቀዳችሁልኝ መናገር እችላለሁ። አንድ ጊዜ ችግር የለውም። ችግር የለውም። ትቀጥያለሽ። ከስር ያሉት ወንድሞች እህቶች አንዳንድ ጊዜ በደንብ ወቁ። ሜይ ቢ የቤቱን አሰራር ካላወቃችሁ ወደኋላ ሄዳችሁ ቼክ ለማድረግ ሞክሩ። እዚህ ቤት ማንም ሰው ሲመጣ ይጠይቃል። ከየት ነህ? ማነህ? ምንድነህ? ይህን ታምንበታለህ? ትቀበላለህ ወይ ተብሎ ተጠይቆ ነው የሚቀጥለው እንጂ ይቀጥል ስላላችሁ አይቀጥልም። መቀጠልም አይችልም። እናንተ ይቀጥል ስላላችሁ አይደለም፣ አይቀጥልም ስላላችሁ አይደለም የሚቀረው። ልክ እንትን አትበሉ። እሺ ማወቅ አለብኝ። ማን ነው? ምንድን ነው? ከየት ነው? እምነቱ ምን ይመስላል? ምናምን የሆነ ነገር የእምነቱ ባክግራውንድ ዊ ሃቭ ቱ በቃ ይሄ ግዴታችን ስለሆነ ነው። ኦኬ። ስለዚህ አንቺ መካኒክ ውስጥ ነሽ እንጂ ሉትራን አይደለሽም። ምን ማለት ነው?
በካሪዝማቲክ የምታምንሽ በመንፈስ ቅዱስ በደንብ ነው የምናምነው። በልሳን እናገራለን፣ ትንቢት አለን፣ ሁሉ ነገር አለን። መጽሐፍ ቅዱስ ሙሉውን ነው። እኔ ከእንጦጦ መካነ ኢየሱስ ነው የመጣሁት። ትልቅ ሚራክል እግዚአብሔር ከሚጠቀምባት ቤት ነው የመጣሁት። እንደዚህ ነው። በጣም ነው አፕሪሺየት ማድረግህ። 100% ነው ባልከው ምስማማው። ባለፈው የሆነ ቦታ ላይ ገብቼ እንዲያውም ከዚህ በኋላ አስገባ እንትናት በሏት ብለው በዛ ኤርሜን ባለበት ቦታ ስለነበርኩኝ ለነገሩ ብዙ ሰው ነው ያስታወስከኝ መስሎኝ ነው እንጂ በጣም ትክክል ነህ። መጠየቅ አለበት። ተጠይቆ ትክክለኛ ማንነቱ ታውቆ ነው መናገር ያለበት። አም ሶሪ ኢሞሽናል ሆኜ ዝማ ቀጥታ ገባሁኝ እንጂ ትክክል ነህ። አይ አግሪ ዊዝ ዳት አይዲያ። ጥሩ ነው እና እኔ አመተ ቀጥሉ። እሺ እኔም ማንንም ሰው እንትን አድርጌ አይደለም፣ አንዱን አውርጄ አንዱን አውጥቼ አይደለም፣ ብዙም ወጥቼ አልናገርም። ግን ይሄኛው ነገር ከዚህ በፊት እህታችን ብርቱካን እኛ ጋር መታ ነበር ሚኒሶታ እና ይሄ እንትን ሮይስ እንትኑን $250 ነው የሸጠችው እኛ ጋር እና ኦልሬዲ ቻሌንጅ አድርጊያታለሁኝ። አም ሲሪየስ። እኔ አንደኛዋ እንዲያውም ስትመጣ ሴት አገልጋይ መጥታማ ሪስፔክት ማድረግ አለብን ብዙ ጊዜ ሴቶች ለምን የሚሉም ስላሉ ብዬ አክቹዋሊ የጠሯ ሰዎች በቸርች እየተጠራች አልነበረም ብዙ ጊዜ የምትሄደው አስተውላችሁ ከሆነ። ግን እኔ ከዛ በፊት አላቅም። የጠሯትንም ሰዎች ልነግራችሁ እችላለሁ። ባልና ሚስት ናቸው። ቸርች አልነበረም የጠራት። ግን ዊዝ ሪስፔክት ኦፍ ዳት ካፕል በጣም ተግተው የሚያገለግሉ ነው የነበሩት። አሁን ያላቸው ስቶሪ እንደዛ ነው ወይ? I don't want to say anything about that። ግን የጠሯት ሰዎችና አናውንስ ተደረገ። በከተማ ውስጥ ያሉት አብያተ ክርስቲያናት ሰው ማለት ነው ህዝቡ ውጭ ያለው በተለይ የመመርመር ነገር የለም። ዝም ብለን ኢሞሽናል እንሆናለን። በጣም ኃይል ያለው ነገር ሊመጣልን ነው ብለን በተለይ ከኢትዮጵያ መጣ ሲባል እግዚአብሔር ይቅር ይበለን። መጥተው ግን አሰስገሰሱን እየጣሉብን የሞኞችን ኬስ እየበዘበዙ እየሄዱ ነው እንጂ ሳንመረምር ዝም ብለን ስለምናረግ ነው። ግን እኔ ያውቁኛል ከሁሉም ጋር እኩል ነገር አብያተ ክርስቲያናት ጸሎት ህብረት አስተባባሪ ሙስ ስለነበርኩኝ እኩል ነገር ስላለኝ ለምን ከጎኗ መቆም አለብን። ከነዚህ ወገኖችንም እነሱንም አንዳንዶቹ ክሪቲሳይዝ ሲያደርጓቸው ስለነበር አይደወኑ ክሪቲሳይዝ የእግዚአብሔር ወንጌል የመንግስቱ ወንጌል ሲሰበክ እኔ ከጎን መቆም አለብኝ ብዬ የዋህ ካፕሎች ናቸው እውነት ለመናገር። ከዛ ሄድኩኝ። ሲሄድ